ከተመሰረተች 75ኛ ዓመቷን በያዝነው ዓመት ሰኔ 2018 ዓ.ም የምታከብረው የመሰረተ ክርስቶስ ቤተክርስቲያን ከምስረቷ ጀምሮ በሀገራችን ኢትዮጵያ የእግዚአብሔርን መንግስት ወንጌል በመስበክ ላይ ትገኛለች። ቤተክርስቲያናችን አሁን ያለችበት ደረጃ ላይ የደረሰችው በእግዚአብሔር ጸጋና ጥበቃ እንዲሁም የቀደሙ አባቶችና እናቶች በከፈሉት መስዋዕትነት ነው። ቤተክርስቲያናችን ከውጭና ከውስጥ የተለያዩ ፈተናዎች ባጋጠሟት ጊዜ ሁሉ በጸሎትና ቃሉን ማዕከል በማድረግ እርምጃዎችን በመውሰድ እዚህ ደርሳለች። ቤተክርስቲያን የማይለወጠውን የእግዚአብሔርን እውነት ወንጌል በመያዝና በመጠበቅ በዘመናት ሁሉ ውስጥ ማገልገል ይኖርባታል። የማይለወጠውን የእግዚአብሔርን እውነት በየዘመኑ ለማገልገል ዘመኑ የሚጠይቀውና እንደ እግዚአብሔር ቃል የሆነውን ስልትና ጥበብ ትጠቀማለች። የቤተ ክርስቲያን አመራር አደረጃጀትና አሰራር እንደ ዘመኑ ሁኔታ ለወንጌል አገልግሎት ምቹ እንዲሆን ሊለወጥ ይችላል። ነገር ግን በዚህ ሁሉ ውስጥ የማይለወጠው እውነተኛው የእግዚአብሔር መንግስት ወንጌል ነው። ቤተ ክርስቲያን ይህንን የማይለወጠውን ወንጌል በዘመናት መካከል ስታስተምር የተለያዩ ፈተናዎች ሊገጥሟት ይችላሉ። በቅርብ ጊዜ ግብረ ሰዶምን ከተቀበሉ የሜኖናይት አብያተ ክርስቲያናትና ተቋማት ጋር መሰረተ ክርስቶስ ቤተክርስቲያን ምን አይነት ግንኙነትና አቋም ሊኖራት እንደሚገባ የተለያዩ ሀሳቦች በተለያዩ የማህበራዊ ሚዲያዎች ላይ ሲዘዋወሩ ቆይተዋል። በዚህ ጉዳይ ላይ የመሰረተ ክርስቶስ ቤተክርስቲያን አስተዳደር መሪዎች ጉባኤ ህዳር 13 ቀን 2018 ዓ.ም ውሳኔዎችን አስተላልፏል። ይህም ውሳኔ በጽሁፍና በምስል ለቤተክርስቲያናችን አጥቢያዎች እንዲደርስ ጥረት ተደርጓል። በመቀጠልም በዚህ ሁኔታ ውስጥ በጸሎት የእግዚአብሔርን ፊት መፈለግ አስፈላጊ ሆኖ በመገኘቱ ከህዳር 27 ቀን እስከ ታኅሳስ 11 2018 ዓ.ም በመላው የመሰረተ ክርስቶስ ቤተክርስቲያን አጥቢያዎች ጾምና ጸሎት ታውጇል። በመጨረሻም የመሰረተ ክርስቶስ ቤተክርስቲያን የሚዲያና ኮሚኒኬሽን አገልግሎት በዚህ ጊዜ ከተወሰኑ የቤተክርስቲያናችን ምዕመናን አገልጋዮችና መሪዎች ለተነሱ ጥያቄዎች የቤተ እምነቷ መሪዎች ተገቢውን ምላሽና ማብራሪያ እንዲሰጡ በማሰብ ከታኅሳስ 10 ቀን 2018 ዓ.ም እስከ ታኅሳስ 20 ቀን 2018 ዓ.ም ድረስ ጥያቄዎችን ሲቀበል ቆይቷል። በዚህም መሰረት መሪዎቹ ከእናንተ ለተነሱ ጥያቄዎች የሰጡትን ምላሽና ማብራሪያ በተከታታይ ወደ እናንተ የምናደርስ ይሆናል። ስሜ ደሳለኝ አበበ ይባላል። እንግዲህ መሰረተ ክርስቶስ ቤተክርስቲያን ውስጥ ነው ጌታን የተቀበልኩት። ያገለገልኩትም የጌታን የተቀበልኩት በኢትዮጵያ ዘመን አቆጣጠር 1979 ነው። እንግዲህ ከ1985 ጀምሮ እስከ ዛሬ ድረስ ላለፉት 33 ዓመታት ሙሉ ጊዜን ሰጥቼ በዚሁ ቤተክርስቲያን ውስጥ ያገለገልኩ እገኛለሁ። እንግዲህ የኔ አገልግሎት ከገጠር ነው የሚጀምረው። የተለያዩ አጥቢያዎች ላይ ለማገልገል እድል አግኝቻለሁ። በክልል ደረጃም የፕሮጀክት አስተባባሪ ሆኜ የተለያዩ ኮሚቴ ውስጥ አገልግያለሁ። ከዚያ እንግዲህ 1990ዎቹ አጋማሽ አካባቢ ወደ ዋና ቢሮ ተዘዋውሬ በተለያዩ የአገልግሎት ዘርፎች ውስጥ አገልግያለሁ። ዋናዎቹን ለመጥቀስ ያክል እንግዲህ የኦሮምኛ ትምህርትና ስልጠና ክፍል አስተባባሪ ሆኜ አገልግያለሁ። የቤተክርስቲያኒቷ የስትራቴጂክ ፕላኒንግ ፕሮጀክት አስተባባሪ ሆኜ ሰርቻለሁ። እንዲሁም ደግሞ የሀብት ልማትና አጠቃቀም ደስክ ኃላፊ ሆኜ አገልግያለሁ። ከዛ ቀጥሎ እንግዲህ የሰው ኃይል አስተዳደር መምሪያ ዳይሬክተር ሆኜ አገለገልኩኝ። መሀል ላይ የመሰረተ ክርስቶስ ኮሌጅ አሁን የመሰረተ ክርስቶስ ሰሚናሪ የሚባል በተፈጠረው ግጭት ምክንያት ኢንትሪም ፕሬዝዳንት ሆኜ ለ1 ዓመት ያክል መርቻለሁ። እንደገና ደግሞ በቀድሞ ስሙ የመሰረተ ክርስቶስ እርዳታና ልማት ማህበር MKCRD የሚባለው የቤተክርስቲያኒቱ ትልቅ የማህበራዊ አገልግሎት ተቋም በአደጋ ውስጥ በወደቀ ጊዜ
አግባብ ባለው ተዘግቶ ስራው እንዲቆም በተደረገ ጊዜ እዛም ሄጄ ጉዳዩን ፋሲሊቴት እንዳደርግ በቤተ ክርስቲያን ኃላፊነት ተሰጥቶኝ እዛ ሄጄ ነበር። ነገር ግን በኋላ ከእግዚአብሔር ምሕረትና ጸጋ የተነሳ ድርጅቱ ከመውደቅ ከመበተንና ከመዘጋት አልፎ ትልቅ ድርጅት ሆኖ እንዲቆም እግዚአብሔር ረድቶን ለ3 ዓመት ተኩል አካባቢ ኤግዚኪዩቲቭ ዳይሬክተር ሆኜ አገልግያለሁ። እንግዲህ ከ2012 መጨረሻዎቹ ወራት ጀምሮ ደግሞ የቤተ ክርስቲያኒቱ ፕሬዝዳንት ሆኜ እንዳገለግል በእግዚአብሔር ፍቃድ በሕዝቡም ይሁንታ ይሄ ኃላፊነት ተጥሎብኝ እያገለገልኩ እገኛለሁ። እንግዲህ አንደኛውን በቤተ ክርስቲያናችን ደንብ መሰረት አንድ ፕሬዝዳንት ሲመረጥ ለ5 ዓመት ያገለግላል። ባለፈው ዓመት ለሁለተኛ ጊዜ ይሄ ኃላፊነት እንደገና ለ5 ዓመት እንዳገለግል ከእግዚአብሔርም ከሕዝቡም ስለተፈቀደልኝ አሁን ፕሬዝዳንት ሆኜ እያገለገልኩ እገኛለሁ። 4 ዓመት ይቀረኛል በፕሬዝዳንትነት ለማገልገል። እንግዲህ የሁለት ወንዶች ልጆች አባት ነኝ። ባጭሩ እኔም በሚመለከት ይሄንን ይመስላል ማለት ነው። ስሜ ጊሹ ጀቤቻ ይባላል። እኔ ጌታን የተቀበልኩት ሃይ ስኩል ተማሪ እያለሁ ነው። ከአባቴም ከእናቴም ወገን የመጀመሪያ ሰው ነኝ ጌታን በመቀበል ማለት ነው። አሁን ግን ኦልሞስት መላው ዘመዶቻችን በጌታ ናቸው ሊባል በሚችል ደረጃ ላይ ነው ያለ ነው። ሃይ ስኩል ከጨረስኩ በኋላ ወደ ተቋም ሄጄ ከዛ አስተማሪ ያለው አንድ ለ4 ዓመት በአስተማሪነት ሰርቻለሁ ለመንግስት ማለት ነው። አስተማሪም እያለሁ የወንጌል ስራ እንሰራ ነበረ እና ቤተ ክርስቲያን ከተወሰኑ ወገኖች ጋር ሆነን ቤተ ክርስቲያን ፕላንት አደረግን። ያቺው ቤተ ክርስቲያን መልሳ እኔን ለሙሉ ጊዜ ጠራችኝ እና ከዛም በኋላ ለተወሰነ ጊዜ ካገለገልኩ በኋላ ወደ ስነ መለኮት ትምህርትም ገባው። ተመልሼ ደግሞ መጀመሪያ ሁሩታ መሰረተ ክርስቶስ ቤተ ክርስቲያን ላይ ነበር ወንጌላዊ ሆኜ ሳገለግል የነበረው። ከዛ ወደ ትምህርት ቤት ገባው። ከዛ ደግሞ አዳማ ላይ ናዝሬት ምስራቅ መሰረተ ክርስቶስ ቤተ ክርስቲያን ሳገለግል ቆይቼ ወደ ሌላ ዓለም ለትምህርት ሄድኩኝ። ከዛ ከተመለስኩ በኋላ በ2012 በነጮቹ አቆጣጠር ማለት ነው የመሰረተ ክርስቶስ ኮሌጅ ይባል የነበረ አሁን ሴሚናሪ የሚባለውን አስተማሪ ሆኜ እዛ መስራት ጀመርኩ። ትንሽ ወራት ከሰራው በኋላ አካዳሚክ ዲን ሆኜ እንዲሰራ በተጠየቅኩኝ ጊዜ ፈቃደኛ ሆኜ ከ2012 በነጮቹ ማለት ነው እስከ 2019 በነጮቹ በአካዳሚክ ዲንነት አገለገልኩ። በኋላ ግንቦት 2019 ጀምሮ ደግሞ አክቲንግ ፕሬዚደንት ሆኜ ለ1 ዓመት ከ9 ወር ያክል ሰራው። ከዛ በ2021 ፕሪንሲፓል ሆኜ እስከዛሬ እያገለገልኩ ነው ያለሁት ማለት ነው። እንግዲህ በተለያየ አዳማ ላይ ወይም ደግሞ ናዝሬት ላይ የስራ አስኪያጅ ኮሚቴ አባልም ሆኜ ሰርቻለሁ። በተለያየ የአገልግሎት ዘርፎች ላይ ተሳተፍ ነበር። እንደዚሁም ደግሞ በተለያዩ በተጋበዝኩባቸው ቦታዎች ሁሉ የጌታን ቃል እሰብካለሁ። በሴሚናሪውም ደግሞ አስተምራለሁ። እንደዚሁም ደግሞ በሌሎች በአፍሪካም እንደዚሁ በአክቲ በሚባል እንደዚሁም በሌሎች የትምህርት ተቋማትን በመገምገም እውቅና እንዲያገኙ እንደዚህ አይነት ስራዎችን ተያያዥ የሆኑ ስራዎችን እሰራለሁ ማለት ነው። እሺ እንግዲህ አመሰግናለሁ። እንግዲህ በአጠቃላይ የህዝቡ እንዲጠይቅ በማህበራዊ ሚዲያና በሌሎች ጥያቄ መጠየቂያ አማራጮች
ጥያቄ እንዲጠየቁ ያደረግንበት መንገድ በጣም ፍጹም ግልጽነት የተጠየቀውን ጥያቄ እውነተኛና ደረቅ ሀቅ የሆነውን ነገር ለሚፈልገው አካላት ለመግለጽ ነው። በተለይ ደግሞ በአካል ያላገኘናቸው አገልጋዮች እና መሪዎች ጥያቄ ጠይቀው የሚፈልጉትን ጠይቀው መልስ እንዲያገኙ ለማድረግ ጭምር ነው። ምናልባትም አንዳንዶች ለምንድን ነው በየቦታ ሄደን የአሜሪካ ለ45 ቀን የቆየንባቸውን ጊዜያት ስናብራራ ይሄንኑ በሚዲያ ለምንድን ነው የማታረጉት የሚል አስተያየት ሲሰጡ ሰምቻለሁ። እና ይሄም የዘገየበት የራሱ ምክንያት አለው። እንግዲህ ስለማያም አይደለም ማለት በተለያዩ ሚዲያ አውትሌቶች ስለ ግለሰብ፣ ስለ ቤተ ክርስቲያን እና ቤተሰብን በሚነካ መንገድ ማህበረሰብን በሚያውክ መንገድ መነገሩ ስለማያውክ ስለሚያንጽም አይደለም። ያውካል እና ደግሞም ያስቸግራል። ነገር ግን እያመመንም ቢሆን ተገቢውን የእረኝነት ስራ አስቀድመን መስራት አለብን የሚል ውሳኔ ስለተወሰነ እና ስለወሰንን እንጂ ለተነሳው ጥያቄ እንደ ማንኛውም ሰው ራስን የመከላከል እና ደግሞ በማንኛውም ሰው እኩል የመናገር አቅም ጉልበት ስለጠፋ አይደለም እና ደግሞ ይጠቅማልን ብለን ስላላሰብን ጭምር ነው። አሁን ግን ማህበረሰቡ ጥያቄው ምንድነው፣ ጠያቂው ማን ነው የሚል ከሞላ ጎደል እያወቀ የመጣበት ሁኔታዎች ስላሉ እና ደግሞ በአስተውሎትም ሰምቶ ለመቀበል ያለበት ሁኔታ ስላለ በዚህ ጊዜ ማድረግ የተፈለገው ለዚህ ነው። በአጠቃላይ በቤተ ክርስቲያናችን አገልጋዮችና መሪዎች ዘንድ ብዥታ አልተፈጠረም። በአንዳንድ ወገኖች ላይ የተፈጠሩ ብዥታዎችን መካድ አይቻልም፣ አለ። ነገር ግን እውነታውን ከገለጥንላቸው በኋላ በደንብ ግልጥ ሆኖላቸዋል። ነገር ግን ይህንን አጋጣሚ ክፉ ሀሳብ፣ ክፉ መንፈስም ለቤተ ክርስቲያኒቷ መከፋፈል እንዳያደርገው ትልቁ ሚና የተጫወቱት በየትኛውም ደረጃ ያሉ መሪዎችና አገልጋዮች ስለነበሩ አሁን እኛ ራሳችን ወጥተን ዲፌንድ ለማድረግ እና እንደዚህ ነኝ እንደዚህ አይደለሁም ማለት ተገቢና አስፈላጊ ስላልሆነ የሚናገሩም ሰዎች ደግሞ በተናገሩበት ልክ ሳይሆን በአካልም ተገናኝተን ለማውራትም እድል ለመስጠት በመሆኑ መዘግየታችን ዓላማ ይሄ ስለሆነ አሁን ግን ጊዜው መስሎ ስለታየን አስፈላጊነቱንም ስላመንን ሐቁ ደረቅ እውነት ትክክለኛ በእኛ በኩል የምናውቀው የዳሰስ ነው የጨበጥ ነው ሳይጨምር ሳይቀንስ ይሄ መሆኑን ለሚሰማን አካል በተለይ ደግሞ ለቤተ ክርስቲያናችን አባላት አገልጋዮችና መሪዎች ለማሳወቅ ታስቦ ስለሆነ እንግዲህ የተያዘው ጥያቄ በሚገባ ለመመለስ መዘጋጀታችንን በዚሁ ለማሳወቅ እወዳለሁ። ያ እንግዲህ የቤተ ክርስቲያናችን የመሰረተ ክርስቶስ ቤተ ክርስቲያንና በተለይ ደግሞ ሰሜን አሜሪካ ያለው የሜኖናይት ቤተ ክርስቲያን ግንኙነት የዛሬ 75 ዓመት አካባቢ 1940ዎቹ መጀመሪያ አካባቢ የተጀመረ ነው። ይሄንን የታሪክ ድርሳናት በዚህ መልኩ ነው የሚያስረዱን። እንግዲህ በወቅቱ የሰብአዊ እርዳታ ለማድረግ ከሰሜን አሜሪካ
ድረስ በተለይ ምስራቁ የሀገራችን ክፍል ከአዳማ ጀምሮ ወደ ሀረር፣ ድሬዳዋ አካባቢ እንዲህ ሰፍረው ማህበራዊ አገልግሎት በመስጠት ነው የተጀመረው። የታሪክ ድርሳናትን ዋቢ የማደርገው እኔ በወቅቱ ስላልነበርኩ ነው። ዛሬ 75 ዓመት የተደረገ ታሪክ ስለሆነ እነዚህ ሚሽነሪዎች በተለይ ከጣሊያን ጦርነት ወይም ከጣሊያን ወረራ በኋላ የተፈጠረውን የሰብአዊ እርዳታ ፍላጎት ተንተርሰው እርዳታ ለማድረግ የመጡ ቢሆንም ነገር ግን ለማህበረሰቡ አገልግሎት የሚሰጡ እንደ ጤና ተቋማት፣ እንደ ትምህርት ተቋማት እና ሌሎች ለማህበረሰቡ አገልግሎት የሚሰጡ ተቋማቶችን በመገንባት ነው የጀመሩት። እንግዲህ 1950ዎቹ አካባቢ 50ዎቹ ሳይሆን 40ዎቹ በፈረንጆቹ 50ዎቹ መጀመሪያ በእኛ ደግሞ 40ዎቹ መጀመሪያ አካባቢ 10 ሰዎች ወደ ጌታ ሲመጡ 1943 እንግዲህ የመሰረተ ክርስቶስ ቤተክርስቲያን እርሾ የሚባሉት 7 ወንዶችና 3 ሴቶች የውሃ ጥምቀት ወስደው ከጀመሩበት ጊዜ እንደሆነ ይታሰባል። እንግዲህ ይሄንንም ፋሲሊቴት ያደረጉት እነዚሁ ሚሽነሪዎች ናቸው። እነዚህም ተጠማቂዎች በአንድ ሚስዮናዊ ቤት ውስጥ እንደተጠመቁ ነው ታሪክ የሚነግረን። የተጻፉ ማስረጃዎች የሚያሳዩት እሱን ነው። ይሁን እንጂ ቤተክርስቲያናችን ከመጀመሪያው ጀምሮ ራስን የመቻል ወይም ተደጋፊነትን ላለመቀበል ያደረገችውን ጥረት መመልከት ይቻላል። ለዚህ ማስረጃ የሚሆነኝ ስም ሲወጣ እንግዲህ በመኖናይቶች ሚስዮናዊነት የተተከሉ በዓለም አቀፍ ደረጃ ያሉ ቤተክርስቲያናት በአብዛኛው መኖናይት የሚባለውን ስም እንደ መጠሪያ አድርገው የሀገሩን ስም አስከትለው ወይም አስቀድመው ይጠራሉ። ነገር ግን ይህቺ ቤተክርስቲያን ከመጀመሪያው ጀምሮ ስም ሲያወጡ እንኳን ሳይቀር መኖናይት በኢትዮጵያ ማለት ሲችሉ አይ እኛ በሀገሬው ቋንቋ በሀገሬው ባህል ብለው መሰረተ ክርስቶስ ብለው የሰየሙበት መንገድ ከስም ባለፈ ራስን የመቻል ወይም ደግሞ ሀገራዊ የማድረግ እሳቢያቸውን በደንብ መመልከት ይቻላል። ምክንያቱም ይሄ ስም የወጣው ዝም ብሎ አንድ ሰው ሁለት ሰው ስለወደደው ሳይሆን 6 ከቀረቡ አማራጮች በህዝብ እና በሚሽነሪዎቹም ይሁንታ አግኝቶ የተመረጠ ስም መሆኑን ስንመለከት ገና ከጧቱ ከተደጋፊነት ከተረጅነት እሳቤ ተላቀው በራሳቸው እግር በራሳቸው ሐሳብ በራሳቸው ቋንቋ የመገልገልና የማገልገል ቁርጠኛ መሆናቸውን የሚያመለክት ነው። ከዚህ የተነሳ እንግዲህ መኖናይቶች ለተወሰኑ ጊዜ የገንዘብ እርዳታ ያደርጉላቸው ነበር። ነገር ግን በጣም በሚያስደንቅ መንገድ የኛም የቀደሙ መሪዎች ራሳችን እንችላለን በራሳችን እንመራለን የሚል ቁርጠኛ አቋም ስለነበራቸው፣ ሚስዮናውያኑ ደግሞ እንደ ሌሎች ሚስዮናውያን ሁሉን ነገር ከመቆጣጠር ይልቅ ባህሉን ቋንቋውን የሚያውቁ ሰዎች መሪነት እንዲመጡ ከማድረግ አንፃር ራሳቸው ምክትል ሆነው የሀገሩን ሰው አካባቢውን የሚያውቀውን ሰው ወደ ሰብሳቢነት ያመጡባቸው ሁኔታዎችን ስንመለከት በሀገሬው ሰዎችና በሚስዮናዎቹ መካከል የቀረበ ግንኙነትና መቀባበል መኖሩን ማየት እንችላለን። ስለዚህ ከዛ ጊዜ ተነስተው በተለይ የመጀመሪያውን ጸሎት በት ሲሰሩ ከሚስዮናዊ ግቢ ወጥተው ራሳቸውን ለመቻል ያላቸውን ቁርጠኝነት የሚያሳይ ሁለተኛው ነጥብ ነው ብለን መውሰድ እንችላለን። ምክንያቱም ገና ሲያስበው 150 ሰው ሊይዝ የሚችል ጸሎት ቤት የሚባል የመጀመሪያውን ጸሎት ቤት እንሰራለን ብለው ሲያስቡ ከሚስዮን ግቢ ወጥተው በራሳቸው ቋንቋ በራሳቸው አካሄድ በራሳቸው አሰራር ራሳቸውን ራስ አገዝ ሆነው ለመተዳደር ያላቸውን የሚያሳይ ቁርጠኝነት ነው።
ስለዚህ ሚስዮናውያኑም ተደጋፊ እንዲሆኑ አላደረጓቸውም። ቤተክርስቲያን መሪዎችም በወቅቱ የነበሩ ተደጋፊ የሚሆን እሳቤ ወይም የሚያሳይ ምልክት እንኳን ያላሳዩበት ሁኔታዎች እንደነበሩ ነው መረዳት የምንችለው። እንግዲህ ከዛ ጊዜ አንስቶ በመተዳደሪያ ደንባችንም በውስጥ ደንባችንም መሰረተ ክርስቶስ ቤተክርስቲያን ከሜኖናይት ቤተክርስቲያን ጋር ግንኙነት ታደርጋለች የሚል በግልጽ የተጻፈ የግንኙነት መስመር አለ። ነገር ግን ሜኖናይቶች የተለያየ አይነት ሜኖናይቶች ቢኖሩም የኛ የቅርብ ግንኙነት የምናደርገው ሚስዮናዊ ሆነው የመጡበት ኮንፈረንስ ወይም ክልል እንለው እንችላለን በእኛ አደረጃጀት። በተለይ ከላንካስተር ፔንሲልቬኒያ ሀገረ ግዛት ውስጥ የሚገኝ ፔንሲልቬኒያ የሚባል ወይም ኢስተርን ሜኖናይት ሚሽን የሚባል ኤጀንሲ የላካቸው ሚስዮናውያን በመሆናቸው ከነሱ ጋር የቅርብ ግንኙነት አለን። የእናትና የልጅ የአባትና የወላጅ ግንኙነት አለን። የሆነ ሆኖ ግን የገንዘብ ግንኙነታችን በጣም ውስን ነበር። ያም የተደረገው ምናልባት እስከ 1940ዎቹ 50ዎቹ አጋማሽ አካባቢ ካልሆነ በስተቀር ከዚያ ወዲህ መሰረተ ክርስቶስ ቤተክርስቲያን ከነሱ ጋር ተደግፋ በጀቷ፣ ደሞዟ፣ የአገልግሎት ነገሯ ከዛ የሚመነጭ አልነበረም ማለት ነው። ሜኖናይቶችን ትንሽ ማብራራት ያስፈልጋል። አሁን በቅርቡ በተለይ ከቅርብ ጊዜ ወዲህ የሜኖናይቶች አይነትና ጎራ የተለያየ በመሆኑ ሜኖናይቶች አንድና ያው ናቸው የሚል እይታ እያየለም ስለሆነ እሱን ትንሽ ማብራራት ያስፈልጋል። እንግዲህ ሜኖናይት የሚባል 1525 አካባቢ ስዊዘርላንድ አውሮፓ ውስጥ ካቶሊክን ለማደስ ከወጡ ከነ ሉተር በኋላ የተነሳ የካቶሊክ ቄስ የነበሩ ሜኖ ሳይመን የሚባሉ ሰው ናቸው የጀመሩት። የእሳቸውን ትምህርት ይከተሉ የነበሩ ሰዎች ደግሞ እኛ በጦርነት አንሳተፍም፣ እኛ ለጦር ለሚውል ከሆነ ግብር አንከፍልም፣ መጽሐፍ ቅዱስን እንደተጻፈ መኖር አለብን፣ የአማኞች ሁሉ ክህነትን እንቀበላለን የሚል አስተምሮ ያላቸው በመሆኑ ይሄ ደግሞ ፈጽሞ በወቅቱ ከነበረው የካቶሊክ ቤተክርስቲያን ተቃራኒ በመሆኑ ይሄንን የወደዱና የፈቀዱ ሰዎች ይከተሏቸው ስለነበረ ሌሎች ሰዎች ሜኖናይቶች አሏቸው ወይም የሜኖ ሳይመን ተከታዮች አሏቸውና ከዛ ሜኖናይት የሚባለው ስም ከዛ ተያይዞ የመጣ ስም ነው። አሁን ስፔሲፊካሊ ወይም በሰሜን አሜሪካ ያሉ ሜኖናይቶችን ለማውራት እንግዲህ ከ18 ወይም ከ19ኛው ምዕተ ዓመት አጋማሽ ወይም 19ኛው ክፍለ ዘመን ጀምሮ ከስዊዝ፣ ከጀርመን፣ ከአውሮፓ በስደት ምክንያት ወደ ሰሜን አሜሪካ ይሸሹ ሰዎች ነበሩ፣ ሜኖናይቶች ማለት ነው። ያ ብቻ አይደለም፣ ደግሞ ከላይ ከራሽያም ከዩክሬንም ወደ አሜሪካ የመጡ ነበሩ። ወደ አሜሪካ ከመጡ በኋላ ራሳቸውን አደራጅተው 1860 በነሱ አቆጣጠር የራሳቸው ግሩፕ የራሳቸው ቡድን አደራጅተው ቆዩ። እነሱ ናቸው ለኛም በተለይ ከአውሮፓ የመጡ ናቸው ለኛ ሚስዮናዊ የላኩት ማለት ነው። በአጠቃላይ እነዚህ ሁለት ጎራዎች አሉ፣ ብዙ ናቸው። እነዚህ ሁለት ጎራዎችን ግን ማውራት በጣም ያስፈልጋል። አንደኛው ሜኖናይት ቸርች የሚል ወይም ሜኖናይት ቤተክርስቲያን የሚል ሰሜን አሜሪካ ወይም አሜሪካ ውስጥ የሚገኙ ሜኖናይት ቸርች የሚባሉ ትልቅ ህብረት ነበረ። ይሄ እንግዲህ የት ነው መቼ ነው የተጀመረ የሚለው ባይታወቅም ከአውሮፓ ስደት ሸሽተው ወደ ሰሜን አሜሪካ የገቡ ስለሆኑ እኛ ሲወርድ ሲዋረድ የመጣ 1525 የጀመረ ህብረት ነው ብለው ራሳቸውን እንደሚጠሩ አንዳንድ የታሪክ ድርሳናት ይናገራሉ። ከዛ ደግሞ አልፎ ጀነራል ኮንፈረንስ ሜኖናይት ቸርች የሚባል ደግሞ በዚያው ቺካጎ አካባቢ
የነበረ ትልቅ ኮንፈረንስ ነው። ይሄም ኮንፈረንስ ይሄም ግማሾቹ ከአውሮፓ የመጡ አውሮፓ ማለት ከጀርመንም ከስዊዘርላንድም ከኔዘርላንድም ሊሆኑ ይችላሉ። በአብዛኛው ግን እዚህ ጋር ጎልቶ የሚታዩት ከራሻም የመጡ ከዩክሬንም የመጡ ሜኖናይቶች በስደት ምክንያት ስለመጡ አንድ ላይ አብረው ተባብረው ህብረት ፈጥረው ነበር። ስለዚህ በዚህ ሂሳብ ሁለት ትልልቅ የሆኑ የሜኖናይት ህብረቶች ነበሩ ማለት ነው። እነዚህ ሁለት ሜኖናይት ህብረቶች እንግዲህ ሌላም ህብረት ፈጥረዋል ከሌሎች አውሮፓ ሀገራትም ጋር ተባብረው ማለት ነው። አንዱ የፈጠሩት ሜኖናይት ወርልድ ኮንፈረንስ የሚባለውን በአንድ ሳይድ ይሄ በዓለም አቀፍ ደረጃ አፍሪካን ጨምሮ ኤዥያን ጨምሮ ፓሲፊክን ጨምሮ አንድ ላይ ሜኖናይት የተባሉ ወይም የአናባፕቲስት ታሪክ የሚጋሩ ሁሉም ሜኖናይት የሚባሉ ቤተክርስቲያናት አንድ ላይ በዓለም አቀፍ ደረጃ ህብረት የሚያደርጉበት፣ በሌላ ደግሞ የእርዳታና ልማት ደግሞ የሚሰሩበት ሜኖናይት ሴንትራል ኮሚቴ ደግሞ የሚባል በአንድ ሳይድ ተፈጥሮ ከዩክሬን ጦርነት በኋላ የአሁኑ ዩክሬን ጦርነት ሳይሆን የዛሬ 100 ዓመት የነበረ የዩክሬን ጦርነት እነሱን እርዳታ ለመስጠት የተቋቋመ ህብረት ነው። እንግዲህ እነዚህ በአብዛኛው ሁሉን ሜኖናይት ወይም አናባፕቲስት የሚባለውን ቤተ እምነቶች ይወክላሉ። እዚህ ጋር ሁለት ስሞች ጠቅሻለሁና ስም ማብራራት ያስፈልጋል። አናባፕቲስት ምንድነው፣ ሜኖናይት ምንድነው የሚል ጥያቄ ሊነሳ ይችላል። አናባፕቲስትም ይሁን ሜኖናይት የተባለው ወይም የተባሉት ሌሎች እነሱን የማይቀበሏቸው ወይም የሚቀበሏቸው መታወቂያ አድርገው የተጠሩበት ስም እንጂ ራሳቸው በራሳቸው እንደኛ መሰረተ ክርስቶስ እንባላለን ብሎ የተጠሩበት አይደለም። በተለይ ከአውሮፓ የመጡ ሰዎች ወይም የሜኖሳይመን ዝርያ ውስጥ ነን የሚሉ ሰዎች ሜኖናይትን ያደንቃሉ፣ እሱን ይቀበላሉ። አናባፕቲስት ደግሞ እነዚህ ሰዎች በቀደመው ሃይማኖታቸው ልጅ ነበር የሚጠመቀው፣ አይ ልጅ አይደለም መጠመቅ ያለበት አዋቂ ነው፣ ጌታን ተቀብሎ አምኖ ራሴን ለጌታ ሰጣለሁ ብሎ ኮሚትመንት ውስጥ ካልገባ ሕፃን ማጥመቅ ትክክል አይደለም ብሎ የሚሉ ስለሆነ አስተምሯቸው ዳግም አጥማቂ ተባሉ። ስለዚህ ወደ ፈረንጅ አፍ ወይም ወደ እንግሊዝኛ ሲቀየር ይሄኛው ዳግም አጥማቂ ማለት ነው አናባፕቲስት ማለት። ስለዚህ አናባፕቲስት የሜኖናይትን አስተምሮ ተቀብሎ ሐሳባቸውን ተቀብሎ ዳግም አጥማቂ የሆኑ ማንኛውም ቤተ እምነት ማለት ነው። ሜኖናይቶች ግን አንዳንድ ጊዜ ቅድም እንዳልኩት ከአውሮፓ በተለይ ከስዊዘርላንድ እና ከጀርመን የመጡ ይሄንን ጉዳይ ያደንቁታል፣ ይፈልጉታል፣ ይወዱታል። አንዳንድ ጊዜ ደግሞ ሁለቱንም ሜኖናይት ለማለት አናባፕቲስት ለማለት ሜኖናይት ሁለቱንም በተለዋዋጭነት ይጠቀማሉ። ስለዚህ ምን አልኩኝ፣ ሁለት ህብረቶች ተፈጠሩ በሰሜን አሜሪካ። በእነሱ አቆጣጠር 2002 ላይ አሁን ሁለት ሆነን ከምንኖር ለምንድነው አንድ ላይ ሆነን የጋራ ህብረት ማንፈጥረው ብለው በጋራ ከብዙ ንግግር በኋላ የጋራ ህብረት ፈጠሩ። ይሄ ህብረት ሜኖናይት ቸርች ዩኤስኤ ይባላል፣ ወይም በዩናይትድ ስቴትስ ኦፍ አሜሪካ የሜኖናይት ህብረት ማለት ነው። ስለዚህ ሁለቱ ከዚህና ከዚህ የነበሩ እንግዲህ አንድ ላይ ሜኖናይት ዩኤስኤ ተባሉ ማለት ነው። መቼ? በእነሱ አቆጣጠር 2002። እንግዲህ ሜኖናይቶች ማህበራዊ አገልግሎት፣ ሚሽን፣ ትምህርት በተለይ ትምህርትን ከዩኒቨርሲቲ አንጻር ሳይሆን ቤዚክ የሆነ ትምህርት በተለይ አንዳንዶቹ 8ኛ አንዳንዶቹ 4ኛ ያንን የሚያደርጉት መጽሐፍ ቅዱስ ማንበብ የሚያስችል ዕውቀት እንዲኖራቸው እንጂ ብዙ መማር ዓላማዊ ያደርጋል የሚል አክራሪ እንደሆኑ በየትኛውም ታሪክ ይታወቃል። ነገር ግን እነዚህ የተቀላቀሉ ሁለት ህብረቶች ሲቀላቀሉ እንደዚህ ህብረት ማብዛትና ብዙ ሆነን አንድ ላይ መሆን እምነታችንን አቋማችን ያላለዋል ብሎ ያሉ
እነዚህ ሲዋሃዱ ያልተዋሃዱ ነበሩ። እንዲያውም ከዚያ አልፎ ተርፎ እኛ እንደውም መኖናይት መባል የለብንም ብለው መኖናይትነታቸውን ትተው ሌላ ስም ሰይመው በአሜሪካ ውስጥ መኖር ቀጠሉ ማለት ነው። ነገር ግን የፈሩት አልቀረም። እንግዲህ ማወራው በነሱ አቆጣጠር ነው፣ ምክንያቱም በነሱ ታሪክ ዙሪያ ስለሆነ ማወራው። 2002 ተዋሃዱ። ስማቸውን ጥለው ሌላ ስም ፈጥረው በጋራ መኖር ቀጠሉ። መሀል ላይ ግን በተለይ ዓላማችን ነው፣ ለዚህ እንኖራለን፣ ለዚህ እንሞታለን፣ አባቶቻችን ለዚህ ዋጋ ከፍለዋል ብሎ የሚያምኑት ሰውን በሰውነቱ ማክበር፣ ሰውን በሰውነቱ መውደድ እና ሰውን በሰውነቱ ማገልገል የሚለውና የመጽሐፍ ቅዱስ የባለስልጣንነት እና የኢየሱስ ክርስቶስን ማዕከላዊነት የሚያምኑ ስለነበሩ እየቆዩ ሲሄዱ ይሄ በተለይ የመጽሐፍ ቅዱስን ማዕከላዊነት የሚሸረሽሩ ግንኙነቶች ተፈጠሩ። በማን? በመኖናይት USA ብሎ ራሱን በሰየመው የውህድ ስም የያዘው አካል ውስጥ ማለት ነው። ለዚህ ንግግሮች በውስጥ ለውስጥ ሲነጋገሩ ቆዩና 2011 12 ከ10 ነው የሚጀምረው። ንግግሮቹ ውስጥ ለውስጥ ቀጠሉ። ምክንያቱም ለምሳሌ ይሄ የግብረ ሰዶም ጉዳይ በቀጥታ ግብረ ሰዶም ባይሉም ሂውማን ሴክሹዋሊቲ ወይም በዚህና በዚህ አይነት ጸጋ ኖሯቸው ግን በዚህ አይነት ችግር ውስጥ ቢኖሩ ምንድነው የምናረገው የሚል ጥያቄዎች መነሳታቸው ሲቀር ይሄ መጽሐፍ ቅዱስ በግልጽ ቋንቋ የሚናገረው ስለሆነ አጀንዳ አርገንም ማውራት የለብንም የሚሉ ቢበዙም ግን አንዳንድ ሰዎች ውስጥ ለውስጥ ይሄን ዓላማ ይዘው የሚንቀሳቀሱ እንደነበሩ ሰምቻለሁ። እንግዲህ ፍንትው ብሎ የወጣው 2015 በእነሱ አቆጣጠር ፔንሲልቬኒያ በተደረገው የመኖናይት ወርልድ ኮንፈረንስ እኔ አልነበርኩም፣ ከኔ በፊት የነበሩ መሪዎች እዛ ነበሩ። ፒንክ መኖናይት የሚባሉ እና ይሄንን የግብረ ሰዶማዊነትን እነሱም ሰው ናቸው፣ ራሳቸው ሊሆኑ ይችላሉ ላይሆኑ ይችላሉ፣ ነገር ግን እነሱም ሰው ናቸው፣ እነሱም መኖናይት ናቸው፣ እነዚህም እዚህ ውስጥ መታቀፍ አለባቸው የሚሉ ቡድኖች ተነስተው ጉባኤውን ለመረበሽም ጥረት እንዳደረጉ ተሰማ። እንግዲህ ይሄ የተቀላቀለው ቡድን የራሱን ስም ጥሎ ሌላ ስም ይዞ በመቀጠሉ ለመከፋፈል ወይም ጥሎ ለመውጣት ምቹ ሁኔታዎች አልነበሩ። ምክንያቱም ውህደቱ የእውነት ነበረ፣ ድንበር ያልነበረው አንድ ነበሩና በተለይ ላንካስተር አካባቢ ያለው ለኛ ቤተክርስቲያን መመስረት ትልቅ አስተዋጽኦ አድርጓል ብለን የምንለው የላንካስተር ኮንፈረንስ ጥቂት ሰዎች ሆነው ይሄ ጉዳይ እንዳሳሰባቸውና የራሳቸው ከሚሉት ሰዎች ጋር ተሰባስበው እንዴት እናርግ ብለው እንደተነጋገሩ ከነሱም ከመሪዎቹ አፍ ሰምቻለሁ። እና መጨረሻ ላይ 2018-19 አካባቢ በቦርድ አዋቅረው ይሄንን ጉዳይ ጥለን መውጣት አለብን ብለው ወሰኑ። በዚህ መካከል 2018 ላይ እኔ ልማቱን ወክዬ ቤተክርስቲያንን ወክለው ግን ወንድማችን መጋቢ ጌቱ ኃይሌ፣ ፓስተር ቀልቤሳ ሙለታና ወንድማችን ቴድሮስ በየነ ሆነው ለመኖናይት ወርልድ ኮንፈረንስ አፍሪካ ሀገር ወይም ኬንያ ተሳትፈዋል። እኔ የቀጥታ የጉባኤው አካል አይደለሁም፣ የማህበራዊ አገልግሎት ቡድን ውስጥ ነው የነበርኩት። ግን እዛ ጥያቄው አሁንም በሌላ መልክ ልክ ግብረ ሰዶማዊነትን እንዴት እናርግ ሳይሆን ይሄ ጉዳይ በሌላ መልክ ተሸፍኖ አጀንዳ እንዲያዝ ሲመጣ እነዚህ መሪዎች ሁላችንም እዛ ነበርን። አይ ምን ማለት ነው ይሄ ማለት ምን ልትሉ አስባችሁ ነው ይሄንን አጀንዳ ያቀረባችሁት የሚል ጥያቄ ሲነሳ ሌሎች አፍሪካ ሀገራት
እና በኤዥያ በላቲን አሜሪካም ያሉ ሰዎች ይሄ ጉዳይ አጀንዳ ሆኖ መነሳት የለበትም ተብሎ ተዘጋ። ስለዚህ ይሄንን በሚመለከት ግብረ ሶዶማዊነትን በሚመለከት አጀንዳ አድርገን ጨርሶ ማውራት የለብንም፣ ጸያፍ ነው፣ መጽሐፍ ቅዱሳዊ አይደለም፣ ኃጢአት ነው የሚል ጉዳይ ስለነበረ አጀንዳ ሆኖ አልተነሳም። እንግዲህ ይሄንን ያነሳ አካል በተለይ ቅድም እንዳልኩት መኖናይት ዩኤስኤ አካባቢ ያሉ የቤተክርስቲያን መሪዎች ናቸው ይሄንን ያነሱት። በሌላ በኩል ይሄ ከመነሳቱ በፊት ላንካስተር ያለው የራሱን አቋም በውስጥ ለውስጥ አቋም ወስዷል። ነገር ግን እዚህ አምጥተው የጋራ ለማድረግ ነበር የታሰቡት ከመኖናይት ዩኤስኤ የመጡ ወንድሞቻችን። ነገር ግን ተቀባይነት አላገኘም ጉዳዩን አጀንዳ አድርጎ ለማውራት። በነገራችን ላይ መኖናይት ወርልድ ኮንፈረንስ የሚባለው ግብረ ሶዶማዊነትን የሚቀበል አንዳች ፍንጭ የለውም። በኮንስቲቱሽንም ይሁን በመተዳደሪያ ደንቡም ይሁን በሌሎች ደንቦች ውስጥ አንዳችም ነገር ፍንጭ የለውም። ነገር ግን እንደ አጀንዳ አድርጎ ሲያነሱ አንደኛ ይሄንን መነጋገር ራሱ ጸያፍ ነው፣ ትክክል አይደለም። ሁለተኛ ግፊቱ አይሎ የመጣ ስለሆነ ይሄንን ነገር መነጋገር ከምን አንግል ከምን እሳቤ እንደሆነ ስለታወቀ ነው ይሄ ነገር ተቃውሞ የደረሰው ማለት ነው። ነገር ግን ከዚህ መግቢያ ስላጡ ወደ ቤት ተመለሱና በራሳቸው ሰርክል ተነጋግረው እኛ በግብረ ሰዶማዊነት ህይወት ውስጥ ያሉትን አባሎቻችን እንደ አባል እንቀበላለን፣ ሲያገቡም ህጋዊ እናረጋለን የሚል ወሰኑ ማለት ነው። ይሄ የተወሰነው በእነሱ አቆጣጠር ሜይ 29 2022 ነው። ይሄንን እንግዲህ ስንሰማ ለኛ በጣም አሳዛኝ፣ ለኛ ብቻ ሳይሆን በዓለም አቀፍ ያሉ መኖናይት ደግሞ አክራሪ ወግ አጥባቂ መሆኗን የሚያውቁ ሁሉ ዘንድ በጣም ልብ ሰባሪ የነበረበት ሁኔታ ነው የነበረው። ይሄ እንግዲህ በኤቢሲ ኒውስ በሚባል ሚዲያ ሁሉ ወጥተው የተናገሩበት ሁኔታዎች ነበሩ። ግን ይሄ ጉዳይ ለብቱ ግንኙነታችን ድንበር እንድናበጅ እና ደግሞ በጣም ኮንሽስ ሆነን እንድናስብ የተደረገበት ሁኔታዎች ነበሩ ከመኖናይት አንጻር ማለት ነው። እንግዲህ ከዚህ በኋላ ምን አሉ? መኖናይት ዩኤስኤ ግብረ ሰዶማዊነትን ያለ ልዩነት እንደማንኛውም ሰው እንደማንኛውም አባል እንደማንኛውም ተጋቢ እንደማንኛውም አገልጋይ እንቀበላለን ብሎ ሲሉ በራሳቸውም ህግ ቢሆን ህጉን ጠብቆ የተወሰነ ውሳኔ አልነበረም። ስለዚህ በእነሱ መካከል ትልቅ ልዩነት ፈጥሯል። ከዚህ የተነሳ በእኛ ብቻ ሳይሆን ከመኖናይት ሰርክል ውጭ በነበሩ ዲኖሚኔሽኖች መካከል አክራሪነት በወግ አጥባቂነት የሚታወቅ መኖናይት ቤተክርስቲያን እንደሄንን ሲወስን ሌሎችም በጣም አዝነዋል። ይሄ ከሆነ በኋላ ላንካስተር መኖናይት ወጣ፣ ኮንሰርቫቲቭ የሚባሉ ጠቅላላ ወጡ፣ ኢቫና የሚባል ወጣ። አሁን ደግሞ በቅርቡ ሞዛይክ የሚባል ትልቁን ቤተክርስቲያን እና አጥቢያ ቤተክርስቲያናትን የያዘ ከመኖናይት ዩኤስኤ ወጥቷል ማለት ነው። ስለዚህ አሁን መኖናይት ዩኤስኤ የሚባለው ተቋም በተዋህዱ ጊዜ ያለውን የትምህርት ተቋም ያለውን የእርዳታና የሌሎች ድርጅቶች ተቋም በራሱ ስል ስላደረገ አናባፕቲስት መኖናይት ቢብሊካል ሴሚናሪ የሚባለውን ተቋም በጋራ እንዳስተዳደሩ ቆዩ። በሌላ በኩል ደግሞ የላንካስተር መኖናይት የሮዝደል የሚባል የሆነ ኮንሰርቫቲቭ ቸርች የሚባል ቀድሞ፣ ከዛ ደግሞ ኢቫና የሚባል አሁን ደግሞ ሞዛይክ የሚባል ተቋም ከአቋማቸው የተነሳ ወጡ። ስለዚህ አሁን የመኖናይት ዩኤስኤ መኖናይት ቸርች ካናዳ ሁለት ሆነው መኖናይት አናባፕቲስት መኖናይት ቢብሊካል ሴሚናሪን በባለቤትነት እና
ደግሞ መኖናይት ሚሽን ኔትወርክ የሚለውንም መኖናይት ዩኤስኤ እየመራ ቀጠለ ማለት ነው። አሁን እንግዲህ ላንካስተር መኖናይቶቹ እኔ ወደ ፕሬዝዳንትነት ስመጣ እዚህ መጥተው አቋማቸውን ግልጽ አድርገው ነገሩ 6 ሆነው መጥተው ነበር 2012 ነሐሴ ውስጥ ወይም መስከረም አካባቢ መሰለኝ ሲመጡ እኛ ይሄ አቋም አለን ያን አቋም ይዘናል ከመኖናይት ዩኤስኤ ወስነናል እናንተ ምን ትላላችሁ አሉን ይሄንን ካላችሁ እኛ ድሮንም እናንተ ነው እንጂ የምናውቀው ሌሎችን አናውቅም መጽሐፍ ቅዱስ የበላይ ባለስልጣን እንደሆነ እናምናለን ስለዚህ እምነታችንና አቋማችን አንድ ስለሆነ በጋራ መስራት የምንችልባቸውን እንሰራለን ብለን ከነሱ ጋር ተነጋግረን አገልግሎታችንን በዚህ ልክ ቀጠልን ማለት ነው። ስለዚህ በአሁኑ ጊዜ የኛ ቤተክርስቲያን እነዚህ ሁኔታዎች እያጋጠሙ ሲሄዱ ቀደም ሲል መሰረተ ክርስቶስ ቤተክርስቲያን ከመኖናይት ጋር ግንኙነት ታደርጋለች የሚለውን ሽረን ወይም ሰርዘን መኖናይት ምንድነው መሰረተ ክርስቶስ ቤተክርስቲያን ካስተምሯና ከመሰረተ እምነቷ ከሚስማማት መኖናይት ቤተክርስቲያናት ጋር ግንኙነት ታደርጋለች የሚል አንቀጽ እንዲገባ ተደረገ። ከዚያም አልፎ ጋብቻንም በሚመለከት በአንድ የተፈጥሮ ወንድና በአንዲት የተፈጥሮ ሴት መካከል የሚደረግ የእድሜ ልክ የቃል ኪዳን ነው የተባለው እንደዚህ አይነት ወሬዎች በዓለም ዙሪያ ስለሚወሩ ግልጽ ለማድረግ ነው አቋማችንን ይሄንን ያደረግነው ማለት ነው። ስለዚህ በአሁኑ ጊዜ እኛ እንደ ቤተክርስቲያን መኖናይት ከሚባል የምንቀበለው ምንም ገንዘብ የለም የገንዘብ ግንኙነት የለንም ከማንኛውም ጋር ይሄ ላለፉት 40 ዓመታት ምናልባትም ከዛ በላይ መሰረተ ክርስቶስ ቤተክርስቲያን መኖናይት ከሚባል እንደ ቤተክርስቲያን ለሚሽን ይሁን ለደሞዝ ይሁን ለፕሮጀክት ይሁን የምንቀበለው ገንዘብ የለም። ነገር ግን መኖናይት አባል ሆነው ደግሞ ኢንዲቪጁዋሎች አሉ በአቋማቸው የምናቃቸው በእምነታቸው የምናቃቸው ህይወት ታሪካቸውን የምናቃቸው ሰዎች እነሱም ቢሆኑ ከመሰረተ ክርስቶስ ሴሚናሪ ጋር ተማሪዎች ትምህርት ቤት ገብተው እንዲማሩ ከመርዳት ያለፈ እንደ ቤተክርስቲያን የምንቀበለው ገንዘብ የለንም። ነገር ግን ታሪክ ስለሆነ አንድ ላይ ስለመጣን እነሱ ደግሞ ለቤተክርስቲያናችን መመስረት አስተዋጽኦ ስላደረጉ ግንኙነቶችን እናረጋለን ስብሰባዎችን በዙም እናረጋለን ከዚህም ስንሄድ ከነሱ ጋር የጠበቀ ግንኙነት እናደርጋለን ማለት ነው። እንግዲህ በአጭሩ የመሰረተ ክርስቶስ ቤተክርስቲያንና የመኖናይቶች ግንኙነት በአጭሩ ይሄንን ይመስላል ማለት ነው። አመሰግናለሁ።